በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ጃኒ እንደ ሰው ትሆኛለሽ ቀጣይ አመት እንዴ? አዶናይ 10,000 100 ሚሊዮን ጊዜ ይለፈለት። እኔ አጫውታታለሁ። የቤት ኪራይ እሺ፣ እንቆይ ልቀንሰው። ምንድነው 60 ብር ይጎላል እኮ። አዎ። እና ለምንድነው? ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር። አዎ። ሻማና ከሰል ገዛውበት። ኧረ እባክህ። ኦኬ፣ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንዴ መጥቼ ጠጣው ባለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንዴ ይቀልዳል እንዴ? አምጣው እባክህ። ምን አይነቱ ነው? እሺ እንዴት ነህ? ጆሞ ማማን ነው? አደን ቢስ ነው። አለን በለው በቃሉ ያራዳ ልጅ ምንድነው ሰርታችሁ ነው የመጣችሁት? ሃይ ፍራይዴይስ ዲናችሁ አለን እስቲ ወደ ካንተ እንደዚህ በጣም የሚያስቅልሽ ነው። ትናንትና ለቤቴ በላቸው አንቺ በእድሜ መጣኩ። እግዚአብሔር ወጥቼ ሪከርዶቹን ሳያቸው በቃ ሞትኩኝ በሳቅ። ታዲያ በላቸው ካለ ቆይ በላቸው ይግባ። ቅጥቅጥ ነው የምንፈልገውኛ። ዋ አንድ ሰው አስገባላችሁ። ይቀጣል በላቸው እኮ ይቀጣል እኮ። ቆይ እስቲ አንዴ ልደውልለት። አይ ብሬ ነው ወይ በኔ ላይፍ አገባም እንዴ ዛሬ? እሺ በቃ እሺ፣ እየነዳው ነው። በቃ እስኪ መጣ እንጨዛክስ ምን አይና አግኝተነዋል። ፎሎ አድርጉት ቲክቶክ ላይ ጎብዛ አንተን ስራ። ኦኬ 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። ዋት 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። እንደገና ደግመን የበለጠ ገራሚ የሆነ ቪዲዮ እንሰራለን። A few moments later እንደሰማችሁት ነው። በአንድ ሳምንት ውስጥ 10 ሚሊዮን ቪው። እኔ ቆይ ማን ነኝ? እንኳን እኔ ማለት ነው እሱ ጃኒ ታኩር ምናምን ተሰብስበው ቢሰሩ ራሱ በአንድ ሳምንት ውስጥ 10 ሚሊዮን ቪው አላኝ። ወይስ አዶናይ ምን አስጠልቻለሁ? ንገረኝ። እኔ ችግር የለም መድኃኒዓለም ይባል እንድሪስ ወይ ሬድ ቡል እየጠጣ ነው? ኧረ ፔፕሲ ነው። ኧረ ጨንግያቱኝ። ኧረ ተይ ማሪ፣ ኧረ ተይ ፔፕሲ ነው። ምን አሁን ጥያቄ ጠይቁ። አይ እንደዚህ ነው ብትለኝ ምን አለበት እንዴ? ኳሌ ምን ቦቲ ነው? ኦ ቡትስ ነው እንዴ? መነጽሩ አይታይም እንዴ? አውልቀ ለምዳየው አይ የምር ከኋላ 3 የቆሙ እንትኖች ታይተውኝ እኮ ነው። ክራንች ነው የሚመስሉት። ባልዬ እንዴት ነሽ? በእናትሽ አሉል እንዴት ነህ አንተ? ወይዬ ፎቶ እንዳሰራሁት ነገርኳ ቤቴ እንደለጠፍኩት። ኧረ የምርሽን ነው? ምን አትተማመንብኝም? ወይንም ልታስገቢ ነው? እንዴ ስሚ ጉድ እኮ ነው የሚሉት። በቃ ያንቺን ጭዌ እየሰሙ እዛ ያሉላ ጀማ አግኝቻቸው በእኔና በአንቺ ማይገረም የለም። እና አሳበቀኛ ያረዳ ልጆች ነን። ግንጥስ ታዲያ በእናትሽ ምን አዲስ ነገር ስራ እንዴት ነው? ስራ ያበደ ነው። እንዴት ነው አንተ ጋርስ? እንዴት ነው አዲስ ነገር ምን አለ ሰሞኑን? አዎ ዱባይ ላይ አዲስ ክሊፕ እየተቀረጸ ነው። ዱባይ ነው ያለሁት። ዱባይ ነው ለካ ያለው። በእናትህ እንዴ አታየውም እንዴ? የሆነ አረብ እኮ ገሽቶኝ ነው በመኪና ነው። ዛሜዴን ሰልዋሽ ተለቃቀማል አይደል? ኧረ ጊፍት ነው። ልብስ ግን ራስሽ ነሽ ምሰፊው? የምሬ ነው። ለራስሽ ነሽ ምሰፊው? ስማ ወይ ልብሱ ጋር መጣላሉ ግን እንትን አረቡ መቼም ለአንተ የሚሆን ልብስ የለም። ከቅጥነት የተነሳ ብሎ ጭንጣል አድርጋት ብሎ ሰጣሉ።
የራቁት መንፈስ የተወጋዩን ጭራሽ ታወራለች እንዴ? ምንድነው ያው ለብሻን ያሉት ምን እንትን አልኩና እንዴ ከጎን ያለው ምንድነው? ኦ አጥንትሽ ነው ማሬ እዚህ ጋር ያለው እሱ ነው ለካ። አንተሽ እግዚአብሔርን ማለት ነው። እስቲ አረ መጀመሪያ ቋራ ያለውን ቦት ያወርደሽ አውሪኝ። አንቺኛ ላይ ሙርደም ከዛሬ 10 ዓመት በኋላ ብትጠይቁኝ የማልቀይረው ትልቅ ሐሳቤ እንደሆነ ታውቃላችሁ? አዶናይ 10,000 100 ሚሊዮን ጊዜ ይለፍለት። ጌታን ነው የምላችሁ። በጣም ጸዴ ሰው ነው። በቃ አሁን ቀርቤ አውቄዋለሁ አይደል? ይሄ ላይ ከጓደኝነት አልፎ ወንድምነት ይሄ ብዙ ነገር አሁን ስለኔ አሁን ብዙ ነገር የሚያውቅ ሰው ሆኗል። አሁን አዶናይ ስለኔ ብዙ ነገር ሚስጥሬን ራሱ በቃ ያወራው ሰው ነው። እንደው ሚሊዮን ዓመት ይለፈለት። ጌታን ነው የምላችሁ። በቃ ይለፈለት። እኔ አክቹአሊ ለሁሉም ይለፍላቸው። ምክንያቱም አብዛኞቻችን እዚህ ቲክቶክ ላይ ያለነው የዲያ ልጆች ነው። ትንሽ ገንዘብ ስንቀምስ ወደ መነቋቆር መቀናናት ውስጥ ገባን እንጂ ሁላችንም የዲያ ልጆች ነን። አብዛኞቻችን የዲያ ልጆች ነን። ላይፍን ለማሸነፍ ነው በቃ እዚህ ቲክቶክ ላይ ምናምን ተፍተፍና እያለን የነበር ነው። ግን ትንሽ ገንዘብ ሲቀመስ የአንዱን ውድቀት ምናምን መፈለግ የእሱ ስኬት የአንዱ ስኬት የአንተን ስኬት አይነካውም። ጌታ እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ፣ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ። ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ምን ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ
አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። ጃኒ እንደ ሰው ትሆኛለሽ ቀጣይ ዓመት እንዴ? ምን እንደምትይ ማ እንጠይቃቸው እነሱ ምን ታስባላችሁ? ጋይስ ምን ታስባላችሁ? ሰርፕራይዝ ይሁን እንዴ? አይ እንጃ። እስኪ ሰርፕራይዝ እናደርጋቸዋለን። ከሆነም ሆነ ካልሆነም አልሆነም፣ ሲሆን ይሆናል ነው ነገሩ አይደል? ግን አንተ ድፍረት ኑሮውን ይሄን ፖስት ካረጋ እንደ እግዚአብሔርን እለዋለሁ። ማርያምን ምን ትሸልሚኛለሽ? ምን ትሸልሚኛለሽ? እናት ና ልክ ቦክስ ተነዝርበት ሳይድ ኪክ ተነዝራል። ከዛ ሊው ሳደርጓል ና አም አ ፕሮፌሽናል ሳይድ ሂር ከዛ ግራፍ ከዛ ቡም ባያ ከዛ ዱ ዩ ኖ ሚ አፕ ዩ ጋት ኢት ዜር አም አ ሳቪጅ ና ብራዘር ዛሬ ልቆልፍሽ ነው። ትቋቋሚያለሽ? ዩ ጋት ኢት ያ አስጨነቀን እኮ። ኧረ በስመ አብ። Still doing that shit, Andre? Oh, for sure. Yeah. Check me out. It's still Dre. ሳምሪን አጫውታት ልጄ እኮ ጀምራለች። ያው እግዚአብሔር አረ እግዚአብሔርን አምጫታ አጫውቲኝ ስትላቸው እነዚህ እንካፎቹ ለሃለው እየዘጓት ግሩፕ እየሰሩባት እኔ አጫውታታለሁ። እኔ ያለሁልሽ ሳምሪዬ አጫውትሻለሁ። እኔ ሬስቶራንት ሆኜ አንዱ ስም አልነግርም፣ ግን የመጨረሻ ግን ጠላው አስገቡት ጠሩትና አይ ልጫወት አይደለም ብሎ ከዛ ነጮቹ ጋር ሄደልና ወዲያው እኮ እንደ ሰው ትንሽ እንኳን እንትን አይል እያየሁት እኔ እዚህ ሳያደረኩት አንተ ጆ ሰርች ካላረኩ አላገኘም። ታውቃለህ? ፊት ለፊት ጆኒ ይባላ እንገናኝ። ለምን እንዴ? አንተ ነህ እንዴ? ምንድነው? አንተ ነህ እንዴ ልጁ? እዚሁ ልጁን አላገኘሁትም። የቱ ልጅ? ልጁን እዚሁ አገኘሁት። ምንድነው? አንተ ጊዜ የለኝም ብለህ ሳምሪን አልጮትም ጌም ብለህ ወጥተህ ከፈረንጅ ጋር ተጫወት። ከፈረንጅ ጋር ነው እየተጫወትኩ አልነበረም በሰዓቱ ስትልክልኝ። ታዲያ ይሄ እንትን ነው እንዴ ያስቆጣል? ይሄ በላ አስታርቃችሁ ይዣት መጣሁ። ጠብቀኝ እንዴ ጆ ወይ ሳምሪ ጋር ተጫወት። እጫወታለሁ። የኔ እናት ችግር የለም። ኢንተርናሽናል አረ በጣም ናሽናል ችግር የለም። እንጫወታለን። ምን ችግር አለ? መች ነው የምትገባው እሷ? አረ አለች። አሁን እረፍት ናት። እንደውም አለች። እኔ እኮ ላኪለት ስላት አይታዩ ምናምን ብላኝ ነው። አንተ ስትልክላቸው ኢግኖር ያደርጓታል። እኔ ያለሁልሽ የኔ እናት፣ እኔ ያለሁልሽ ሳምሪ። የታለች? አሁን የለችም። ላይ ብላይ እንጃ። እሺ ቢሻይ ከቢኒ ጋር ከቢኒ ነው ምናምን ከሚባለው ልጅ ጋር አስገባታለሁ። እናቴ ከኤርሚ ጋር ደግሞ ታረቁ። እሺ ኖ ዌይ ማየት አልፈልግም። እኔ እሺ እያልኩሽ አይደል? ኖ ጆን፣ አንተ ጆን ገብቶ እሱን ነው ስለስለማ ገብቶ 2 ጊዜ ነው ያደረገው። 2 ጊዜ ገብቶ ምን አላት? አስገባችሁና ምን አላት? አይ አልጫወት ምናምን ብሎ ሰው ትንሽ 1 ደቂቃ ቆይቶ የሆኑ ነጮችን አስገባና አበሾች የሉም እንደሚጫወቱ እና ከሌ የሉም አለ። ዩ ጋት ዴም ሽት ቡልሽት። አይ ስዌር በጣም ነው የሚያሳዝነው።
በጣም ነው የሚያሳዝነው። ይቅርታ አድርጊለት በቃ ጂጂ እናት አይደለሽ አሁን የእናትነት ባህሪ ያሳይ በቃ አሁን ሮል ሞዴላችን አንቺ ነሽ አሁን እኛ የምንከተለው ሮል ሞዴል ተባብረ ካልተነገረ ኮሚኒቲው ጆዬ አንተ ታውቃለህ አይደለ ኮሚኒቲው የሚያድገው በምን እንደሆነ ታውቃለህ ኮሚኒቲው የሚያድገው በምንድን ነው በይቅርታ እረፍ ጆን በመድኃኒዓለም ኖ በጣም እሳት ላይ ነኝ ያለው ተባብራችሁ እንደ ኢትዮጵያዊ ስትጫወቱ ነው ገባ አንዱን ገፍታ አንዱን ብትሄድ ምንም የምታመጣው ነገር የለም ምንም ነገር ልክ ነው ጂጂ ገባ ሺ ሶ ፐርፌክት እንግሊዝኛ ትችላለች ጀርመንኛ ትችላለች ፍሬንች ትሞክራለች ራፕ ታረጋለች ምናምን ትሄዳለች ግን ጂጂ ሜቢ ደግሞ ሳይመቸው ምናምን ቢሆን ይችላል ኖ ወዲያውኑ አለች ብዙ ጊዜ እንደዚህ ያደርጋል ከዛ በፊት ግን እንደዛ ከማለቱ በፊት ግን አብረው ሲጫወቱ ነበር ከኤርሚ ጋር ጥሩንም ጊዜ ደግሞ ማሰብ ያስፈልጋል በጎ ጊዜ ማሰብ ያስፈልጋል አሁን እሺ በኝ ላስገባውና የጂጂ ኪያ ልጅ መተባል ሁሉም ለምሳሌ ሌሎችም የተገፉ አሁን ቅድም ኪዩን ግቢ ስትላት እኔ ራሴ ዋው ነው ያልኩት ገባክ የሆነ በቃ አዲስ ሰው ሲመጣ ግፍት ጋይስ ጊፍት የሚፈልገው ጊፍተርም ቢሆን ሞመንት ነው የሚፈልገው ከአንተ ጋር የሚቆየው ጥሩ ተጫዋች ስትሆን ችግር የለም በቃ አሁን እናስተካክላለን ከዚህ በኋላ አሁን ከኤርሚ ጋር ላስታርቃችሁ እሺ ጂጂ የኔ እናት ጂጂ የኔ እናት አያስችላትም እኮ ኖ እግዚአብሔር ማየት የማልፈልገው ሰው ቢኖር እሱ ነው ኖ አሁን እኔ ሰሞን